የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢትዮጵያ ህዳሴ ግድብ ጋር ተያይዞ በርካታ ንግግሮችን ሲያደርጉ መስማት የተለመደ ነው። አሁን ላይ ደግሞ የግድቡን ሁኔታ ፕሬዝዳንቱ በቅርብ እንደሚከታተሉት አማካሪያቸው ይፋ ያደረጉ ሲሆን የፕሬዝዳንቱ አማካሪ የአባይ ወንዝ የሞትና ህይወት ጉዳይ ሆኗል ሲሉም ተደምጧል። በተደጋጋሚ የኔቶ አባል ሀገራትን ድንበር በአየር ኃይሏ ስትጥስ የነበረችው ሩሲያም አሁን ላይ ደግሞ እግረኛ ወታደሮቿ በኔቶ ድንበር ላይ ታይተዋል። ሀገሪቱ የኔቶ አባል ሀገራትን በምድር የመውረር ፍላጎት አላት የሚል እሳቤም ከተለያየ አቅጣጫ እየመጣ ነው። በሌላ በኩል ሩሲያ የድሮን አቅሟን እያጠናከረች ነው። የሩሲያ የድሮን ጥቃት በዩክሬን ከፍተኛ ጉዳት እያደረሰ መሆኑ የተሰማ ሲሆን ሩሲያ በወር 300 የነበረውን የድሮን ምርቷን በቀን ወደ 500 ከፍ አድርጋለች። ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የሰሞነኛ ቤተሰቦች እንደምን አላችሁ? የዕለቱ ዋና ዋና መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። እስከ ፍጻሜው አብራችሁን ቆዩ። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝነጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ እንደማያፍሩ ልጠይቅ። ለበለጠ መረጃ 0981674340 ወይም 0994842324 ይደውሉ። ጊፍት ሪል ስቴት። ግድቡ የሞትና ህይወት ጉዳይ ሆኗል። የዶናልድ ትራምፕ አማካሪ የአሜሪካው ፕሬዝዳንት የአፍሪካ የአረብና መካከለኛው ምስራቅ ከፍተኛ አማካሪ ለአረቢያ እንደተናገሩት ትራምፕ ከመጀመሪያው የስልጣን ዘመናቸው አንስቶ በግድቡ ዙሪያ የበኩላቸውን ሲያከናውኑ ነበር። ታላቁ ህዳሴ ግድብ ከአባይ ወንዝ በምታገኘው የውሃ መጠን ላይ ተጽዕኖ ይኖረዋል በሚል ከሱዳን ጋር በመሆን በግድቡ የውሃ ሙሌትና አስተዳደር ላይ አስገዳጅ ስምምነት እንዲደረስ ስትጠይቅ የቆየችው ግብጽ በተደጋጋሚ በጉዳዩ ላይ አሜሪካ ጣልቃ እንድትገባ ስትጠይቅም ቆይታለች። ፕሬዝዳንት ትራምፕም በመጀመሪያው የስልጣን ዘመናቸው የሁለቱ ሀገራት ከፍተኛ ባለስልጣናትን በማቀራረብ ስምምነት ላይ እንዲደርሱ ከመሞከራቸው ባሻገር በተለያዩ ጊዜያት ግድቡን በተመለከተም አነጋጋሪ አስተያየት በመስጠት ይታወቃል። የፕሬዝዳንቱ አማካሪ የኢትዮጵያ ህዳሴ ግድብ ጉዳይ የትራምፕ ትኩረት እንዳለው በመጥቀስ ወሳኝ አጀንዳ መሆኑን ተናግሯል። በመጀመሪያው የፕሬዝዳንትነት ዘመናቸው ፕሬዝዳንት ትራምፕ ከስምምነት እንዲደረስ ጥረት ማድረጋቸው ይታወቃል በማለት በሀገራቱ መካከል ቴክኒካዊ ስምምነት ሊፈረም ተቃርቦ በተወሰኑ ችግሮች ምክንያት መደናቀፉን አስታውሷል። በወቅቱ በአሜሪካና በዓለም ባንክ አማካኝነት በተደረገው ድርድር የተዘጋጀው ሰነድ ይፈረማል ተብሎ በሚጠበቅበት ወቅት ኢትዮጵያ የቀረበው ሰነድ ጥቅሟን አሳልፎ የሚሰጥ መሆኑን በመጥቀስ ከስምምነቱ ወጥታለች። በዚህ የተቆጡት ዶናልድ ትራምፕ ሀገራቸው ለኢትዮጵያ ትሰጥ ከነበረው ድጋፍ ወደ $500 ሚሊዮን የሚደርሰው እንዲቋረጥ ትዕዛዝ ሰጥተው ነበር። የግድቡ ግንባታ ከተጀመረበት ጊዜ አንስቶ በውሃ ሙሌትና በግድቡ አስተዳደር ላይ በሶስቱ ሀገራት ባለስልጣናት መካከል ከመቋጫ ያልደረሱ ድርድሮች ሲካሄዱ እንደነበር ይታወሳል። ፕሬዝዳንት ትራምፕ ከፍተኛ አማካሪ ከአንድ ወር በፊት ወደ አካባቢው በመምጣት ከኢትዮጵያ ከሱዳንና ከግብጽ ባለስልጣናት ጋር በተለያዩ ጉዳዮች ላይ ተወያይተውም ነበር። ቡሎስ ሰኞ ዕለት ለአረቢያ ሁለቱ ሀገራት ወደ ግጭት ማምራት የሌለበት ታሪካዊ ትስስር አላቸው በማለት አሁንም አሜሪካ በአዲስ አበባና ካይሮ መካከል ሰላማዊ ትብብር እንዲኖር እንደምታበረታታ ጠቅሷል። ቡሎስ ጉዳዩ በግልጽ ቴክኒካዊ ከመሆኑ አንጻር በተለየ በቴክኒካዊ ነጥብ ሁሉንም የሚያስማማ መፍትሄ ለማግኘት እየሰራን ነው ሲሉ ለአልአረቢያ ተናግሯል። በህዳሴ ግድብ ምክንያት በኢትዮጵያ በሱዳንና በግብጽ መካከል የተከሰተውን ውዝግብ የሞትና የህይወት ጉዳይ በማለት የገለጹት ከፍተኛ አማካሪው የግድቡ ግንባታ ተጠናቆ ከተመረቀ በኋላም አሁን ተጨባጭ እውነታ ሆኗል።
በማለት መፍትሄውም ከዚህ ሁኔታ በመነሳት መገኘት አለበት ብሏል። በግብፁ ፕሬዝዳንትና በኢትዮጵያው ጠቅላይ ሚኒስትር መካከል ንግግር እንዲካሄድ ትራምፕ ጥረት ያደረጉ እንደሆነም በአልረቢያ የተጠየቁት ቡሎስ እንደ እግዚአብሔር ፍቃድ ሁለቱን መሪዎች አብሮ እናያቸው ይሆናል፣ ለዚያም እየሰራን ነው በማለት መልሷል። ጨምሮም እንዲህ አይነቱ ግንኙነት በአፍሪካ ማዕቀፍ ምናልባትም ከአፍሪካ ህብረት ጋር በሚዛመዱ ዝግጅቶች ላይ ሊካሄድ ይችላል በማለት አሜሪካ ቀውሱን በሰላማዊ መንገድ ለመፍታት የሚደረጉ ማንኛቸውንም ጥረቶች እንደምትደግፍም ገልጿል። የህዳሴ ግድብ ውዝግብ ለኢትዮጵያ ለግብጽና ለሱዳን የሞት ሽረት ጉዳይ በመሆኑ ሰላማዊ መፍትሄ ያስፈልገዋል ብሏል። የፕሬዝዳንት ትራምፕ ከፍተኛ አማካሪ ማሳድ ቡሎስ ለሳውዲ አረቢያው አልአረቢያ እንደተናገሩት በታላቁ ህዳሴ ግድብ ምክንያት በሀገራቱ መካከል የተከሰተውን ውዝግብ ከፖለቲካዊ ይልቅ በቴክኒካዊ ድጋፍ ለመፍታት አሜሪካ ፍላጎት እንዳላት አመላክቷል። ከቀናት በፊት የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከኢትዮጵያ ግድብ አንጻር የሀገራቸውን ብሔራዊ ጥቅምና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደሚወስዱ ተናግረውም ነበር። የሩሲያ ወታደሮች በኔቶ ድንበር ታዩ። ፑቲን ከአየር ክልል ጥሰት ወደ ምድር ዘመቻ ሊገቡ ነው። የኔቶ አባል የሆነችው ኤስቶኒያም ከሩሲያ ጋር በሚያዋስናት የድንበር አካባቢ ላይ ወታደራዊ መለያን ያለበሱና ወታደራዊ ማዕረግም የሌላቸውን የሩሲያ ወታደሮች ተመልክቻለሁ ብላለች። የኤስቶኒያ ባለስልጣናትም ሞስኮ በድንበር አካባቢ አላስፈላጊ እንቅስቃሴ በማድረግ ለጦርነት እየገፋፋችን ነው ሲሉም ተደምጧል። የሩሲያ ወታደሮች በድንበር አካባቢ ያደረጉት እንቅስቃሴ ያሰጋት ኤስቶኒያም አሁን ላይ የድንበር አካባቢውን ለመዝጋትም ተገዳለች። በ2014 በተመሳሳይ የሩሲያ ወታደሮች ወታደራዊ መለዮ ሳያጠልቁ በክሬሚያ አካባቢ ታይተው የነበረ ሲሆን ከወራት በኋላም ክሬሚያ ወደ ሩሲያ ተጠቃላለች። ይህን የተመለከቱት የኤስቶኒያ መገናኛ ብዙሃንም ሩሲያ በዩክሬን ክሬሚያ ያደረገችውን ተግባር በኤስቶኒያ ላይ ልትፈጽም ትችላለች በሚል ዘገባዎችን እያወጡ ናቸው። ሩሲያ በወቅቱ በክሬሚያ የታዩት የሩሲያ ወታደሮች አይደሉም ብላ የካደች ቢሆንም ክሬሚያ ወደ ሩሲያ መጠቃለሏ ከተረጋገጠ በኋላ ግን የሩሲያው መሪ ቭላዲሚር ፑቲን በክሬሚያ የታዩት የሩሲያ ወታደሮች መሆናቸውን አምነዋል። ከሳምንታት በፊት የሩሲያ ሚግ ወታደራዊ ጄቶች ለ12 ደቂቃ ያክል በኤስቶኒያ የአየር ክልል ውስጥ የቆዩ ሲሆን የኤስቶኒያ መንግስትም ሩሲያ ዓለም አቀፍ ጥሰት ፈጽማለች በሚል ክስን አቅርቦ ነበር። ከሩሲያ ጋር 290 ኪሎ ሜትር ድንበር የምትጋራው ኤስቶኒያ ከሁሉም የኔቶ አባል ሀገራት ለሩሲያ ይበልጥ ተጋላጭ መሆኗ ይነገራል። 2004 ላይ የኔቶ አባል የሆነችው ኤስቶኒያ 1.3 ሚሊዮን ህዝብ ብቻ ያላት ሀገር ነች። ሩሲያ ከኤስቶኒያ ባለፈ የኔቶ አባል ሀገራት ወደ ሆኑት ፖላንድና ሮሜኒያም በተመሳሳይ በድሮን የአየር ክልል ጥሰት መፈጸሟ የሚታወስ ነው። የአሁኑ ክስተት ዩክሬን ከአሜሪካ የረዥም ርቀት ሚሳኤል የሆነውን ቶማሃክ ለመቀበል ጥረት እያደረገች ባለችበት ወቅት የተከሰተ መሆኑ በርካታ ጥርጣሬዎችን ፈጥሯል። የሩሲያ ድሮኖች አቅማቸውን አጎልብተዋል። የሩሲያው ሻሂድ 136 ድሮን በጦር ግንባር ላይ የሚንቀሳቀሱ ወታደራዊ ተሽከርካሪዎችንና ታንኮችን በመምታት የተሻለ አቅምን መላበሱ ተሰምቷል። የዩክሬን ልዩ ጦር አዛዥ ኮሎኔል አርሴን ዲሚትሪቭ በቅርቡ ባደረጉት ቃለ ምልልስ ላይ የሩሲያ ወታደራዊ ድሮኖች በአውደ ውጊያ ከፍተኛ ጉዳት እያደረሱ መሆኑን አንስተው ከዚህ በባሰ ሁኔታ ሩሲያ ድሮኖችን ማምረት ከቀጠለች ጉዳቱም ከፍ እያለ ይመጣል ብለዋል። የሩሲያ ጦር የአየር የበላይነትን በዩክሬን በተነጠቀባቸው ስፍራዎች ድሮኖችን በማስገባትና ዩክሬን ላይ ጥቃት በመፈጸም የጦርነቱን አካሄድ እየቀየረው ይገኛል። በተጨማሪም ሩሲያ ድሮኖችን በመጠቀም ወደ ጠላት ቀጠና በመግባት ፈንጂዎችን በመቅበር በዩክሬን ታንኮች ላይ ጉዳትን ማድረስ መጀመሯ ተሰምቷል። ሩሲያ ከኢራን ያስገባቻቸውን ሻሂድ ድሮኖች ጌራን 2 በሚል ስያሜ አሻሽላም እያመረተች ሲሆን ከዚህ ቀደም በወር 300 ድሮን ታመርት የነበረችው ሩሲያም አሁን ላይ በቀን 500 ድሮን የማምረት ደረጃ ላይ ደርሳለች። በእያንዳንዱ ድሮን ላይ $30,000 ያነሰ ገንዘብ የምታወጣው ሩሲያም ባነሰ ወጪ ተፈላጊ ኢላማዎችን በቀላሉ የመምታት አቅምን ማዳበር ችላለች። ጦርነቱን በድል ለማጠናቀቅ ሁለቱም ሀገራት ቴክኖሎጂዎችን አብዝተው በመጠቀም ላይ ሲሆኑ ሰው አልባ አውሮፕላኖች ደግሞ በትንሽ መስዋዕትነት ብዙ ድሎችን ያስገኛሉ። የሩሲያ ጦር ባሳለፍነው ዓመት 140,000 አዲስ ድሮኖችን የታጠቀ ሲሆን ይህ ቁጥር በዚህ ዓመት ወደ 1.4 ሚሊዮን እንዲያድግ ፕሬዝዳንት ቭላዲሚር ፑቲን ትዕዛዝን አስተላልፈዋል። የሩሲያ ጦር ባለፉት ዓመታት ኢራን ሰራሽ ሻሂድ 136 ድሮኖችን በዩክሬን ጦርነት ሲጠቀም መቆየቱ ይገመታል።
ሩሲያ ጌራኒም 2 ብላ የምትጠራው ይህ ድሮን ተቀጣጣይ ነገር ከፊተኛው አካሉ ላይ በመያዝ ጥቃት እንዲፈጸም ትዕዛዝ እስኪሰጠው ድረስ ኢላማው ላይ በመሽከርከር ይቆያል። ሻሂድ 136 ድሮን 2.5 ሜትር የሚረዝም ክንፍ ያለው ሲሆን ከራዳር ውጭ ሆኖ የመብረር አቅምም አለው። ሩሲያ እነዚህን ድሮኖች በቁጥር ስንት እንዳላት በግልጽ ባይታወቅም አሜሪካ ግን ኢራን በመቶዎች የሚቆጠሩ ሻሂድ 136 ድሮኖችን ለመላክ አቅዳለች ትላለች። ኢራን በበኩሏ ድሮኖችን ለሞስኮ እንዳላቀረበች ታስተባብላለች። ተንታኞች እንደሚሉት ሩሲያ ከረጅም ርቀት ተምዘግዛጊ ሚሳኤሎች ይልቅ እነዚህን ድሮኖች ለመጠቀም የመረጠችው ዋጋቸው ያነሰ ስለሆነ ነው ይላሉ። ካሚካዚ ድሮኖች እያንዳንዳቸው እስከ $30,000 ብቻ የሚያወጡ ናቸው። ጊፍት ሪል ስቴት እንደ ስሙ የሚያስፈነድቅ ጊፍት ይዞሎት መጥቷል። ስጦታውና ጥቅሉ ዳጎስ ያለ ነው። ምን አለ አትሉም? ከመስከረም 29 ጀምሮ በአይነቱ የተለየ የዋጋ ቅናሽ ኤክስፖ ለደንበኞች አሰናድቷል። እስከ 25 በመቶ የሚደርስ ልዩ ቅናሽ፣ 55 በ45 የባንክ አማራጭ፣ በ5 በመቶ ቅድመ ክፍያ ብቻ። እድሉ ለአጭር ቀናት ነው። የት ካላችሁ በለገሃር የድሮ ባቡር ጣቢያ ፊት ለፊት 85000 ካሬ ሜትር ላይ ያረፈ ቅንጡ መንደር፣ ትምህርት ቤት፣ የሕክምና ተቋም፣ የስፖርት ማዘውተሪያ እና የህፃናት ማቆያ ከመዋኛ ገንዳ ጋር አሟልቶ የያዘ ትልቅ መንደር ተገንብቷል። በተጨማሪ በ22 በሲኤምሲ በተክለ ሃይማኖት በቦሌ አትላስ እንዲሁም በአያት ዝነጥ ያሉ አፓርትመንቶች፣ የንግድ ሱቆች እንዲሁም ቪላ ቤቶችን በተመጣጣኝ ዋጋ ከጊፍት አማራጭ በሽ ቀርቦሎታል። ስጦታን ከጊፍት ለአጭር ጊዜ ብቻ እድሉን ለመጠቀም ቀድሞ ይገኙ እና ከጊፍት ሲገዙ እንደማያፍሩ ልጠይቅ። ለበለጠ መረጃ 0981674340 ወይም 0994842324 ይደውሉ። ጊፍት ሪል ስቴት